ከመቼ ጀምሮ ነው እንደዚህ ልፈስፍስ ይሆንኩ? ትንሽ ቀን ፈገግ ብትልልህ የእውነት አክስት የሆነች መሰለች እንዴ? ትሰማለህ? እሷ ማለት ተረፈችልኝ፣ ጎረቤቴ ተረፈችልኝ። እህቴ እችሽ ነበር። ይቅርታ እህቴ፣ ይቅርታ አድርግልኝ። በድጋሚ ተንኮል ሰርቶ ብሌንን የራሱ አደረጋት። ምክንያቱም ብሌንና ሳሚንም አጣላቸው። ዳግም ሆነ ለመናገር ይሄ ሰለለጥ ማለት ነው። በጣም ያናደደኝ ብሌን ራሱ እሱን አምነዋለች። አሁን ላይ ሰላም ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ጠፋ ብያለሁኝ። አሁን ግን በየቀኑ እንደተለመደው ለመምጣት እሞክራለሁ። እናንተም ኮሜንት እያደረጋችሁ ሼር፣ ላይክ እያደረጋችሁ ብዙዎቻችሁ ይህን ቪዲዮ የምትመለከቱ ሰብስክራይብ ሳታደርጉ ነው። በጣም በብዙዎቹ ማለት ነው። በጣም ሰብስክራይብ ከሚመለከተው ይልቅ ያላደረገውን የሚመለከተውና ለኔ ይጠቅመኛል ፈልጌው ነው ብሏል ልጁ ማለት ነው። ያስፈልገኛል ሰብስክራይብ ብታደርጉ ደስ ይለኛል። ምክንያቱም አይከፈልበትም። ወደ ድራማው ስንሄድ ባለፈው ክፍል ላይ ብሌንም ጆንን ምክንያቱም ሊገላት ነበረ። አንቺን ሰዋሻለሁ የሆነች ወፍ ተገላ እናትና አባትሽን ለማዳን ግዴታ እሷ ነች። እሷ ግን ምስኪን ነች። ብትባይ ትገያለሽ ወይ በሚላት ሰዓት ብሌንም ቤተሰቦቼ በእሷ የሚድኑ ከሆነ እገላታለሁ ብለዋለች። እሱም ደግሞ ስለዚህ እኔም አንቺን ልሰዋሻ ብሎ እንግዲህ የያዘውን ቢላ የፍሩቱን መቁረጫ ይዞ ወደ እሷ ሲጠጋ ሳሚና ወይዘሮ ሰላም በሚገቡ ሰዓት ነበር ደንግጦ ቢላውንም የጣለው። አቶ በኃይሉን በመጣ ጊዜ ወይዘሮ ሰላምም ውጪ እንውጣ እነሱ ይነጋገሩ ብላ በምትወጣ ሰዓት ብሌንም በጣም ነበረ ደንግጣ ጆንን እያየችውና እየገላመጠችው ነበር ያለቀው። ምክንያቱም ይሄን ቢላ ግን እውነት እኔን ለመግደል ነው ወይስ ለምንድን ነበር ያነሳው? ብሌን ግን በጣም ተናደደው እና ለሰዋሽ ብሎ ቢላ ይዞ ተጠግቷት እንዴት ነው ለኔ ነው ወይ ያነሳው ብላ እንትን የምትለውና ገላምጣ አይታው ነበር የወጣችው። ሳሚም ጆንና አቶ በኃይሉን ስላላመናቸው ምክንያቱም እውነት ነው አያሳምንም የአቶ በኃይሉ ልጅ ስላልሆነ ጆንም እነሱን ሲያወሩ እኔ ደግሞ ያሰብኩት በቪዲዮ አልነበረም። እሱ ግን በቪዲዮ መቅረጹ ምክንያቱም ስልኩን ያስቀመጠበት ቦታ የሆነ ይታያል። መጀመሪያውኑ ራሱ ጆን ያየው ስለመሰለኝ ሳሚ በዚህ ዙር ያሰበው እቅዱ አልተሳካለትም። ምክንያቱም ካሜራው ከነሱ ፊት ለፊት ስለነበረ ጆንም አይቶት ለአቶ በኃይሉ ካሜራ አለ የምታወራውን ተጠንቀቅ ብሎ ነግሮታል። ሳሚም ካሜራ ቪዲዮ እንዲቀርጽ አድርጌያለሁኝ አሁን እነሱ ማንም የለም ብለው ሲያወሩ እጅ ከፍንጅ ነው የምንይዛቸው ብሎ ለወይዘሮ ሰላም ነግሯት ነበር። ወይዘሮ ሰላምም አንተ ልጅ በጣም ተጠራጣሪ እየሆንክ ነው፣ እሱ እኮ የወንድሜ ልጅ ነው፣ ከእንግዲህ ግን ምንም ነገር ለማድረግ አትሞክርም ቃል ግባልኝ ብለው እንግዲህ ቃል ገብቶ ነበረ። አቶ ሳሚም ገብቶ እንግዲህ ስልኩን አንስቶት ወይዘሮ ሰላም እፈልግሻለሁ ነይ አንዴ እናውራ ብሎ ይዟት በወጣ ጊዜ ስልኩን በሚያዩት ሰዓት የተቀረጸ ቪዲዮ ምንም የለም። አንተ አባቴ ነህ ልጄ እየተባባሉ ብቻ ድራማ እየሰሩ ነበረ። እንዴ እና ታዲያ ይሄ እኮ ምንም የሚያጠራጥር ነገር የለም እናትና አባትና ልጅ መሆናቸውን ነው እያወሩ እያለ ብላ እንግዲህ ወይዘሮ ሰላምም እያመነችው ነው እንትናን ማለት ነው አቶ በኃይሉ እቅዱም ተሳክቶለታል። እዚህ ጋር ጆን ደስ ያለኝ እንዴ ቆይ ሳሚ የኔ እኩያ አይደለም ወይ? እንዴት ነው እናትና አባቴን ግን ሊገልይብኝ የቻለው? ጋሺ እየዋሻኝ ነው ወይ ብሎ እንግዲህ ጥርጣሬውን ገፋ ቢያደርግበት ጥሩ ነበረ። ባለፈው እንደዚህ ቢላውን ወስዶበት ነበረ። እኔ ያስቀመጥኩት እዚህ ጋር ነው እንዴት እሱ ፊት ሊገኝ የቻለ ብሎ ራሱ እነዚህን እያገናኘ እውነት ለመናገር ብሌንንም ሆነ ወይዘሮ ሰላምን ምንም ማድረግ የለበትም። የአቶ በኃይሉ እውነታ ራሱ ጆን ቢያውቀው በጣም ጥሩ ነው። ከሳሚ ጋር እንደውም ፍሬንድ ቢሆኑ ጥሩ ነበረ። ግን ደግሞ ሳሚን በጣም ነው በጥርጣሬ አይን እያየው የነበረው ማለት ነው። ወደ ወይዘሮ ገነት ጓደኛ ስንሄድ ወይዘሮ ገነትም ከእንግዲህ ማፈልጋታለሁ ጓደኛዬ እኮ በእኔ ምክንያት ነው እንደዚህ የሆነችው፣ ሰባት ኖር እኮ ሞቼ ነበረ። ስለዚህ አቶ በኃይሉ አግቷት ነው የት እንደሄደች የት ብዬ ነው የምፈልግሽ ጓደኛዬ እያለች እያዘነች በነበረችበት ሰዓት ቃልም እኔ አቶ በኃይሉ ሰውን አግቶ የሚያስቀምጥበትን ቦታ አውቀዋለሁ፣ ስለዚህ አብረን እንሄዳለን ብላ እንግዲህ ቃልም እውነት ለመናገር በአሁኑ ላይ ቃል ጥሩ ነገር ነው ያደረገችው። ቃልም ወይዘሮ ገነትን ይዛት እንግዲህ እየሄደች በነበረችበት ሰዓት ቃል ደከመኝ እያለች መሬት ለመሬት በምትቀመጥ ሰዓት ወይዘሮ ገነት እንድረስላት እያለች እንግዲህ ይዛት ነው በግድ የሄደችው። ወደ ሳሚ ስንመለስ ሳሚም ብሌን ምን ሆነች ነው ከጆን ጋር እንደዛ ስትተያይ የነበረው በሚላት ሰዓት ብሌንም ለነሱ ከነገርኳቸው ትልቅ ችግር ነው የሚፈጠረው፣ ስለዚህ እኔ በራሴ መንገድ ማጣራት አለብኝ ብላ እንግዲህ ለወይዘሮ ሰላምም ሆነ ለሳሚ አልነገረቻቸውም። ብሌንም ያው ከዚህ በፊት በጣም ነበረ ልጅየውን የተጠራጠረችው፣ አላመነችውም። ወደ ቃልና ዳግም ደግሞ ስንሄድ ዳግም ጅላንፎ ማለት ነው እንዴት እንደሚያናድደኝ እሱ ቃል ሰታው ነበረ። ምክንያቱም የድሮ የሳሚ ፍቅረኛ ልጅ ነበረው። እሱን ፎቶ ሰታው
ስለነበር ዳግምም እንግዲህ ይሄን አጋጣሚ ተጠቅሞታል። ምክንያቱም ለብሌን አሳይቷት ብሌን በጣም ነበር እየተናደደች። ቆይ ምን ችግር አለው ልጅ ቢኖረው ለምንድን ነው እኔ እንደዚህ የተናደድኩኝ እያለች እሷ ራሷን እየጠየቀች ነበር። ዳግምም የሚፈልገው ነገር ተሳክቶለታል። ምክንያቱም የሚፈልገው ሳሚንና ብሌንን ማጣላት ነበረ። ሳሚም አንቺ የኔ ፍቅር ምንም አይነት ሀዘን እንዲታይ አልፈልግም፣ ቆይ እስኪ አናዷት እኮ ነው ምን እንደሆነች ልጠይቅ ብሎ ሊጠይቃት በሚሄድ ሰዓት ሳሚም ብሌን ተናዳ ነው በሩን ዘግታበት የገባች ማለት እንደ ቆይ ምን ሆና ነው እያለ ራሱ ምንም እሱ አልገባው። ምክንያቱም ብትነግረው ኖሮ ለማስረዳትም ይሞክር ነበረ። አንተ ግን ምን አይነት ውሸታም አስመሳይ ነህ፣ የተቀየርክ እኮ መስሎኝ ነበር እያለች እንግዲህ በጣም ነው ያዘነችው። ሆነ ለመናገር እንደዚህ ካለች ብሌን ለሳሚ ቦታ ነበራት ማለት ነውና ብሌንዬ በጣም ነው የተናደደችው። ምክንያቱም ሳሚ እንደዚህ በማድረጉ ሳሚን በጣም ተናዶ ከቁጥጥሩ በላይ ሆኖበት ዳግምን ምንድነው ለብሌን ያልካት ብሎ ዳግም በሚጠይቀው ሰዓት ዳግም እንዴት ነው እኔ ላንተ የምነግርህ እኔ እጅ ለወይ የምታደርገኝ በሚለው ሰዓት ሳሚም ከእንግዲህ ብሌን የኔ ነች የምትሆነው እያለ በሚያወራ ሰዓት ዳግምም ዝም ምን ያለው ምክንያቱም ብሌን ከኋላ ስለነበረች እንድትሰማ ስለፈለገ በቦክስ ራሱ መቶት ነበረ። ግን የሰን ሰዓት ምንም አላለም። እንደ ሴት ያሁን ላይ እንኳን በእጄ ገብታል፣ ስለዚህ እንደፈለግኩ ነው የማረግ ሳሚ ብሎ ጥሎት ሄዷል ማለት ነው። ምክንያቱም ብሌን ራሱ እንዴት ነው ተቀይሬያለሁ እያልክ አሁን መልሰው ወደዛ ወደ ድሮ ማንነት የምትመለስ ብላ በጣም ነበረ የተናደደችው ማለት ነው። ወይዘሮ ገነትና ቃልም ደርሰዋል። እዛ ደርሰው እንግዲህ ጓደኛዬ መጥቼልሻለሁ እያለች በተጣራን በሩ ተቆልፎ ስለነበረ መክፈት አልቻለችም። በስንት መከራ ቃልም የሆነ ድንጋይ አግኝታ ሰብረው ገብተዋል። ሰብረው ሲገቡ እንግዲህ እሷም ራሷን ስታ ነበረ። ወይዘሮ ገነትም ደንግጣ ፈዛ ነበር ስታያት የነበረው። ቃል ደግሞ በጣም ነበረ እየተደናገረችው። አይዞሽ ገነት በህይወት አለች ነይና ደግፊያት እያለች ቃልም እኔ እንደዛ ሆነ አላየኋትም ነበር ስትርበተበት ነበረ። ወይዘሮ ገነትም ውሃ ልትሰጣት ስትል ውሃ ጠጪ ያለቻት በምታጠጣ ሰዓት ወይዘሮ ፀሐይም ልጠጣ አልቻለችም። ምክንያቱም በር ተዘግቶባት ምግብ ውሃ ስላላገኘች ራሷን ስታ ነበረ። ቃልም ምንም ነገር እንዳትሰጫት እኔ የሆነ ነገር ይዤ ልምጣ ብላ እንግዲህ ግሊኮሳ የምታሳታት ወይዘሮ ፀሐይም ራሷን አውቃለች። በጣም ነው ደስ ያላት። ምክንያቱም ገነት ጓደኛዬ መጣሽልኝ ወይ ብላ በጣም ነው የተደሰተችው። ቃልም ወይኔ ተመስገን እንዴት ነው ሰውን መረዳት ደስ የሚለው ወይኔ ዳንሽልኝ እኮ እያለች እንግዲህ በደስታ ብዛት ጮቤ ረግጣለች። ወደ አቶ በኃይሉ ስንሄድ አቶ በኃይሉ እቺ ሴትዮ እኮ ሞታ ደግሞ ሰፈሩን ታሸቷለች፣ ስለዚህ እስኪ ሂጄ ልያት ብሎ እንግዲህ በመጣበት ሰዓት በሩ ክፍት ነበረ። ማን ነው በሩን እየከፈተው ብሎ ተናዶ እንግዲህ መሳሪያውን አውጥቶ በሩ ክፍት የነበረበት ሰዓት ገብቶ ነበር ያፈጠጠው። እውነትም ለመናገር እዛ ማግኘት የለበትም፣ እነሱን ይዘዋት ወጥተው ማምለጥ አለባቸው። እዛ እንዳሉ ካገኛቸው እውነት ለመናገር ወይዘሮ ገነትንም መግደል ይፈልጋል። ፀሐይንም እንደዛው ቃልንም እንደዛው ማለት ነው። እዛው ነው የሚጨርሳቸው። በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። ጆን ራሱ አንቺ ወይዘሮ ሰላም ምንም የምታውቀው ነገር የለም ጥሩ ሰው ትመስላለች ብሎ ለአቶ በኃይሉ በሚነግረው ሰዓት አቶ በኃይሉም እሷ እኮ እናትና አባትን እንዴት እንደገደለቻቸው ታውቃለህ ወይ? እኔ ነካ መጨረሻው እንደዚህ ነው አያምርም ብላ ራሱ እኮ በመሳሪያ መታቸው እግራቸው ላይ ቁስላቸው ላይ ጨው እየነሰነሰች ነበረ ስታቃጥላቸው የነበረው። ስለዚህ ለሷ ነው ወይ የምታዝንላት? እኛን የጎድኑን በሙሉ እንበቀላቸዋለን ብሎ እንግዲህ የውሸት ታሪክ ፈጥሮ እንደዚህ ነው ማሳመን ብሎ እንግዲህ አቶ በኃይሉ ጆንን እየተጠቀመበት ነው ያለው። ጆን ምስኪን ምንም የሚያውቀው ነገር የለም፣ የእናቱም ሆነ የአባቱ ገዳይ። እሱም እንደዚህ ሆኖ እንዲያድግ ያደረገው አቶ በኃይሉ ነው። ያንን ያወቀለት እንግዲህ አቶ በኃይሉ ጉድ ይፈላ። እንግዲህ አቶ በኃይሉ የብዙ ሰው እንባ ነው ያለበት። የአቶ በኃይሉስ መጨረሻ ምን ይሆን? ወይዘሮ ሰላምም ሆነ ሳሚም ብሌንም ምንም መሆን የለባቸውም። መሞትም እንኳን ካለበት አቶ በኃይሉ ነው። ምክንያቱም የብዙ ሰው እንባና የራሱ ያልሆነ ነገር ለመውሰድ እሱ ስለሆነ የሚስገበገበው። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ አደራ ድራማ ይሄን ይመስላል። በሌላ ክፍል እስከምንገናኝ ቸር ያገናኘን እያልኩኝ በዚህ ወሰናበታችኋለሁ ቤተሰብ።
አልቆም እንዳልተኛ አይኖችን ያልሰበረ ሰው እርግፌን አቃጠለኝ። በማርያ ጣት መማለጃ ይቅርታዬን ተቀበለኝ። ዛሬስ ማረኝ ጉልበት ከድቶኝ ብሰበርም ከደጅ ላይ አልነሳም። አዝነህ ብዳብስህ መድኃኒቴ በደስታም ባጣት ይልሳም። እንታረቅ ዘንብልልኝ ከንባዬ ጋር ልረሳሳ። የገር መልኬን መልስልኝ በደም ስምህ ልጄ እንዳንሳ። ወደ ስምህ እጄን ላንሳ ሸፍንልኝ መድኃኒቴ ጸጋ ሳጣኝ መራቆቱ። ቤትህ ልግባ በምህረትህ ላመስግንህ እንደ ጥንቱ። አገር ሁኜ ተሰደድኩኝ እናት ሁኜ መካንኩልህ። ብላቴን ትቤት ቀርጣት ባዶ እኮ ነው መደምደሚያው ሁሉን ይዞ አንተን ማጣት። መጎናበስ ያቅም ነስቶት አካላቴ ጣርቢ ቀን እንባን ነጥፎ ደም ባንጠፈጥፍ ሞት በላይ ቢያንቀነቅን አልነሳም ከደጃፍህ በማርያም ጣት ካልታረቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ደስታ መቻለ ያለ አንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ያለ አንተ ጌታ ደስታ መቻለ ያለ አንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ።